ለሰው አትናገር አንድ እርምጃ ከሄዳችሁ አለቀ ትዳር አንድ ሰው እናትሽም ትሁን ጓደኛ ትሁን ለሆነ ሰው ከነገርሽ ከዛ በኋላ ትዳርሽ እንደፈረሰ ማወቅ አለብሽ እውነት ነው ትዳር ምስጢር ነው በፍጹም እውነት በፍጹም ማለት ነው አትሻገሪም አንዴ ብቻ እንዲያረጋኝ ካልሽ ያልሻት ቀን ትዳርሽ ፈርሷል እውነት አሳልፈሽ መስጠት አለቀ በቃ ከዛ በቆ ይረዝማል እኮ እሷ ለዛ ለሰል በቃ ሰው ደግሞ ሁሉ ሰው ካወቀት እና አንቺ ደግሞ ተቀጥያለ ለምን ታዲያ አልፈታውም ትያለሽ እንደረደረ ያለሽ ለመፍታት የሚያግዘውም ብዙ ነው ሁሉ ሰው ካወቀው ምናምን ትያለሽ እና ይሄን የሚያደርገው ሰይጣን ነው ስለዚህ ድብቅ ያለ ትዳር ድብቅ ብለን የምንኖርበት ነው እንጂ ማን ከማን ጋር ይኖራል ምክንያቱም አንድ ሰው ሁለት ሆነ መኖር ከባድ እኮ ነው የሰው ሁለት አንድ ላይ ለማድረግ እኮ በጣም ብዙ ዘመን ይፈጃል በጣም አንቺ የተለየ ካልቸር ነው እሱም የተለየ ነገር ነው ያለው የተለየ አስተሳሰብ እንደዚያ ሰዎች እኮ እስኪዋሃዱ እኮ ጊዜ ይፈልጋል ስለዚህ ትዳርን መጠበቅ ትልቅ ነገር ነው ብዬ አስባለሁ እንደው ይሄ ሁሉ መልካም ነገር ነው ያካፈልሽን እስካሁን ድረስ እኛ የምንማርበት ነቅተን የምናይበት ራሳችንን የምንመረምርበት ብዙ ነገሮችን እንድናስተውል የሚያደርጉ ብዙ ቃላቶችን እንግዲህ የኖርሽውን ኑሮ አንቺ ቀለል አድርገሽ ታወሪናለሽ ግን ለኛ ደግሞ ትልቅ የምንመራመርበት ሚስጥር ነው እያነገርሽን እያስረዳሽን ያለሽውና